ሰላም ዲናችሁ በዩኤልን ከግሎባል አካዳሚ ከኔ ጋር የ11ኛ ክፍል ኢኮኖሚክስ ቻፕተር 3 ናሽናል ኢንካም አካውንቲንግ ዲስከስ እያደረግን ነው። በዛሬው ዲስከሽናችን other measures of national income account የሚለውን ቶፒክ እንነጋገራለን። ከዚህ በፊት በነበሩት ቪዲዮዎች እንግዲህ በዋነኛነት ናሽናል ኢንካምን በጂዲፒ ነበር ስንለካ የነበረው and of course GNPንም ኢንትሮዲዩስ አድርገን ነበር። ከሱ ውጪ ያሉ ናሽናል ኢንካም ሜጀሮች ምን ምንድናቸው የሚለውን በዚህ ቪዲዮ እንነጋገራለን። እዚህ ጋር በመታየት የቴሌግራም አድራሻ በመግባት ሐሳብ አስተያየቶቻችሁን መጻፍ አትርሱ። እንዲሁም ዩቲዩብ ኮሜንት ሴክሽን ላይ አስተያየቶቻችሁን ጥያቄዎቻችሁን ጻፉልን። ኦልራይት እንደነገርኳችሁ እዚህ ፓርት ላይ ዲስከስ የምናደርገው ሌላ ሜጀርስ ኦፍ ናሽናል ኢንካም አሉን ወይ የሚለውን ነው። ዌል ኦፍ ኮርስ አሉን፣ እነሱ ምን እንደሆኑ ዲስከስ እናደርጋለን። ናሽናል ኢንካም አካውንቲንግ እንግዲህ ኢንትሮዳክተሪ ቪዲዮ ላይ እንዳየነው what we're trying to do is አጠቃላይ ኢኮኖሚ ውስጥ ያለውን የፕሮዳክት የኢንካም እና የኤክስፔንዲቸር ፍሎው ነው እየገለጽን ያለነው ራይት። ጂዲፒ እንግዲህ አጠቃላይ ፋይናል ጉድስ ኤንድ ሰርቪስስ አትሊስት በኤክስፔንዲቸር አፕሮች ከተጠቀምን አጠቃላይ ኢኮኖሚ ውስጥ ያሉት ምርትና አገልግሎቶች ስፔሲፊካሊ the final goods and services ቫልዩዋቸውን በማርኬት ፕራይስ ለክተን እንደምራለን and ያ ሰሜሽን ጂዲፒ ይሆናል ብለን ተነጋግረን ነበር። አሁን ከዛ በተለየ ቅድም ያለውን ዓላማ የሚያሳኩ ሜጀርስ ኦፍ ናሽናል ኢንካም አካውንቲንግ ምን ናቸው፣ እንዴት ነው የሚሰሩት የሚለውን በዚህ ሴክሽን አጠር አድርገን ለመመልከት እንሞክራለን። በዋነኛነት እነዚህን ሁለት ሜጀሮች ነው እዚህ ፓርት ላይ ኢንትሮዲዩስ የምናደርገው። የመጀመሪያው ኔት ዶሜስቲክ ፕሮዳክት ይባላል and ቀጣዩ ደግሞ ናሽናል ኢንካም ይባላል። እነዚህን ሁለት ተጨማሪ ሜጀርስ ኦፍ ናሽናል ኢንካም አካውንት የምንመለከት ይሆናል ማለት ነው። in addition to what we've already discussed ቅድም እንዳልኳችሁ GDP which is very commonly used አይደለ። in fact GDPም ደግሞ ሪል GDP እና ኖሚናል GDP የምንለው አለ ብለን በአለፈው ቪዲዮ ተነጋግረናል። in case ያንን ያላያችሁ ካላችሁ I recommend you ወደ ኋላ ተመልሳችሁ እንድታዩ. And we've also discussed about GNP gross national product አይደለ which is specific to the nationality አይደለ። የአንድ like የሆነ nationality ያለው ሰው or ያላቸው citizens at different parts of the world አሉ። እነዛ ሰዎች የሚያገኙት ኢንካም በአጠቃላይ ተደምሮ ፋክተር ኢንካም GNP ይሆናል ብለናል። GNP measures the value of goods and services in the entire economy but it is specific to a certain nationality right. የትም ያምርቱ ሲት ብቻ የሆነ nationality or የሆነ citizen የሆነ ሀገር citizen ከሆኑ GNP ውስጥ ኮንሲደር ይደረጋል ብለናል። GDP ሲሆን ደግሞ gross domestic product ዶሜስቲክ የምትለው ቃል የሆነ ዶሜስቲክ ቴሪቶሪ ውስጥ የተመረተ ምርትና አገልግሎት መሆን አለበት ብለናል። ስለዚህ በደንብ በሰፊው በሌላ ቪዲዮ ዲስከስ አድርገን ነበር። አሁን በዚህ ቪዲዮ ዲስከስ የምናደርገው GDP ከሚለው ጋር ትንሽ ተቀራራባለች አይደል። ኔት የምትለው ብቻ የተቀየረችው ኔት ዶሜስቲክ ፕሮዳክት ምን ማለት ነው፣ ናሽናል ኢንካም ምን ማለት ነው የሚለውን በዚህ ቪዲዮ የምናይ ይሆናል። ኦልራይት the net domestic product or the NDP ምን ማለት ነው? To obtain NDP, we subtract GDP. We subtract from GDP the depreciation of capital, or capital consumption allowance. It's very simple. GDP እንዴት ኮምፒውት እንደሚደረግ እዛኛው ቪዲዮ አለ አይደለ? እሱ GDP በዛ መንገድ ካልኩሌት የተደረገው GDP depreciation ወይም capital consumption allowance ሲቀነስበት net domestic product ይሆናል ነው። net domestic product. I can say capital consumption allowance or depreciation. Alright? Basically ከGDP ላይ depreciation ሲቀነስ net domestic product እናገኛለን። depreciationን ከዛ ውስጥ እያወጣ ነው። alright depreciation ምን ማለት ነው፣ ለምን እዚህ ውስጥ ተካተተ የሚለው again ያለፈው ቪዲዮ ላይ ተነጋግረናል። በተለይ income method of or the income approach of computing GDP የሚለው ሴክሽን ላይ depreciation የምትለውን ኮምፖነንት ለምን እንዳስገባናት ወይም capital consumption allowance ለምን እንዳስገባ ነው በሰፊው ተነጋግረናል እዛ ላይ። እሱን ቪዲዮ again ሄዳችሁ እንድታዩት መክራችኋለሁ። anyway አሁን የምናየው ሜጀር NDP ከግሮስ ዶሜስቲክ ፕሮዳክቱ ላይ capital consumption allowance ወይም depreciationን ስንቀንስ የምናገኛት ሜጀር ናት ማለት ነው NDP የምንላት። we're trying to net it ወይም ደግሞ ከግሮሱ ላይ ከጥቅል ምርቱ ላይ ኔቷን ለማግኘት እየሞከረ ነው because depreciate የሚያደርገውን ስንቀንሰው የሚቀረው ኔት ነው right. That is the net domestic product. Alright, depreciation ምን ማለት እንደሆነ ለመግለጽ ተሞክሯል እዚህ ጋር. It is the amount of the economy's stock of plant, equipment and residential structures that wears out during the year. Basically depreciation ምን ይገልጻል ብለናል?
in a certain period of time through use አንድን አይተም እየተጠቀምነው ስንመጣ wear and tear ያደርጋል አይደል እያረጀ ይመጣል so ያንን wear and tear ያንን value decrease represent ያደርጋል አይደል depreciation so ያችን ከጂዲፒ ውስጥ መቀነስ ነው so ፎርሙላው ከላይ እንደጻፍኩላችሁ የማን ዲፈረንስ ነው ከጂዲፒ ላይ capital consumption allowance ወይም depreciationን መቀነስ ነው so it's very simple so እስቲ ኤግዛምፕል እንመልከት so that you can better understand what net domestic product is እዚች ጋር ግን መጻፋችሁ ላይ ዲስከስ አልተደረገችም ግን ከኤንዲፒ በተጨማሪ ኤንኤንፒ የምትባል ሜጀር አለች ያው ሜጀርስ ኦፍ ናሽናል ኢንካም አካውንቲንግ አይደል ያያየን ያለ ነው ሶ አይ ቲንክ እናንተም ፕሬዲክት ማድረግ እንደምትችሉት ጂዲፒ ላይ ዲፕሪሺየሽንን ቀንሰን ኤንዲፒ ካገኘን ከጂኤንፒ ላይ ዲፕሪሺየሽን ስንቀንስ ምን እናገኛለን ኤንኤንፒ so GNP was gross national product አይደለ so ከgross national product ላይ depreciation ስትቀንሱ ምን ታገኛላችሁ net national product ታገኛላችሁ ማለት ነው ስለዚህ I think it's very simple አይደለ ኔቱን ለማግኘት ከግሮሱ ላይ depreciation መቀነስ ነው ሐሳቡ ስለዚህ having this in mind እስቲ ወደ ጥያቄው እንሂድ እና አራት ነገሮች እንድንፈልግ ነው የተጠየቀው እዚህ ጋር GDP GNP እና ኔቶቹን ደግሞ እንድንፈልግ ተጠይቀናል alright so ምን ኢንፎርሜሽን ተሰጥቶናል household expenditure on consumption እቺን ታስተውሷት ከሆነ በምን ነበር ሪፕሬዘንት ያደርጋል ሲ ብለን ሪፕሬዘንት አድርገናል አይደል ይሄን ነገር so that big formula in macroeconomics ምንድነው ተባብለና GDP equals consumption plus investment plus government expenditure plus net export አይደል net export ደግሞ የማን ዲፈረንስ ነው export minus import አይደል so export minus import or simply ችኛል net export ብላችሁ መጻፍ ትችላላችሁ ነው እቺን ፎርሙላ ማስተዋወስ ያስፈልገናል እሺ ጂዲፒ እዚህ ጋር ለመስራት ሶ መጀመሪያ ሲ ተሰጥቶናል ከዛ ደግሞ government expenditure on consumption ተሰጥቶናል which means we have g ማለት ነው አይደል እዚህ ጋር ሶስተኛ gross capital formation so this is another way of saying investment okay so ሶስተኛ ኢንፎርሜሽን የተሰጠችን እቺኛዋ ኢንቨስትመንት ናት ማለት ነው and of course we have depreciation or capital consumption allowance ተብሎ ሊሰጥ ይችላል ነበር and export እና import ደግሞ እዚህ ጋር አለን and NFI or net factor income again ይሄንንም አዲስ ከሆናችሁ NFI ምን ማለት ነው የሚለው ስለ GNP የሰራሁት ቪዲዮ ላይ NFI ምን ማለት እንደሆነ እንዴት GDPን ወደ GNP adjust እንደምታደርግልን ተነጋግረናል so just in case ያላያችሁ ካላችሁ GNP ማለት alright it is GDP plus NFI alright so NFI ራሷ ደግሞ እንዴት እንደምትሰራ እዛ ቪዲዮ ላይ በደንብ በሰፊው ዲስከስ አድርጋለሁ እሺ just እቺን ጥያቄ ለመስራት ግን ይሄ ፎርሙላ በቂ ስለሆነ GNP ማለት GDP plus net factor income GDP ን adjust የምናደርግባት ፋክተር ናት now given this እነዚህ ሁለቱ እስቲ ወደ አንድ ሬዲዩስ እናደርጋቸው because usually የነዚህ ሁለቱ ዲፈረንስ net export ተብሎ ስለሚቀመጥ ኤክስፖርታችን 4000 ነው ኢምፖርታችን 9000 ነው ስለዚህ net export this minus this ነው የሚሆነው አይደል export minus import in fact import በልጦታል ኤክስፖርትን ስለዚህ ምናገኘው net export is going to be negative አይደለ so 4000 ሲቀነስ 9000 ስንት እናገኛለን negative 5000 እሺ እቺ negative 5000 ምንድናት net export ናት ማለት ነው እሺ now having this information እስቲ GDP-ን ለመስራት ልሞክር GDP ከላይ የጻፍኩላችሁ ፎርሙላ አለ አይደለ ምን ማድረግ ነው ብለናል እነዚህ አራት ነገሮች መደመር right so C 100,000 ነው ተባብለናል so 100,000 consumption plus investment 20,000 አለን እዚህ ጋር እንደነገርኳችሁ gross capital formation is another way of saying investment ከዛ you have government expenditure on consumption G ናት ብለናል so G ስንት ናት 10,000 so ሁሉንም መደመር ነው እንደምታዩት በጣም ቀላል ነው and then net export ደግሞ ተጨምሩበታላችሁ which is -5,000 ማለት ነው so negative ነው in this case ስለዚህ ይቀንሳል ማለት ነው so 100,000 ሲደመር 20,000 120,000 130,000 130,000 ሲቀነስ 5,000 125,000 ስለዚህ GDP-ያችን ስንት ሆነ ማለት ነው 125,000 very simple አይደለ ስለዚህ እዚህ ጋር GDP ብዬ ልጻፋት 125,000 alright so ብር ከሆነ ብር ዶላር ከሆነ ዶላር ይሆናል ማለት ነው alright so ስቲን ክሊር ላድርገው እሺ so አሁን GDP ካለን እንዴት GNP-ን መስራት እንደምንችል ኮርነር ላይ በጻፍኩላችሁ ፎርሙላ ማየት ትችላላችሁ GNP ማለት ምንድነው ብለናል GDP plus NFI so በNFI adjust አድርገዋለሁ ማለት ነው
so look GNP እና GDP ስንት መጥቶልኛል already ሰርቻለሁ አይደለ 125000 so 125000 plus NFI the net factor income so the factor income from abroad minus factor income to abroad ብለን እኛም በደንብ ዲስከስ አድርገናታል I highly recommend you ምናልባት net factor income ምን ማለት እንደሆነ ያልተረዳችሁ ተማሪዎች ካላችሁ please go back and check that video alright so anyway የሁለቱ ድምር ነው so 125000 ላይ net factor income which is 1000 እንደምራለሁ ማለት ነው so እዚህ ጋር መጣና 1000 ደምራለሁ so I get 126000 so GNP the gross national product is going to be 126000 alright very simple አይደል በጣም ቀላል now አሁን ደግሞ ኔቱን መፈለግ so ከባለፈው ስላይድ ከዚህ በፊት በነበረው ስላይድ እንደነገርኳችሁ all you have to do to find the net ምንድነው ብለና ዲፕሪሺየሽኑ መቀነስ አይደለ ካገኛችሁት gross value ላይ ዲፕሪሺየሽን ስትቀንሱ ኔቱን ታገኛላችሁ so you have GDP 125000 አይደለ depreciation or capital consumption allowance ስንት ተብሎ ተሰጥቶናል እዚህ ጋር we have 5000 አይደለ so it's very simple so GDP ካለኝ NDP is going to be the GDP minus depreciation so GDP 125000 ነው and እዚህ ላይ 5000 depreciation ስቀንስበት I get 120 very simple so this is going to NDP is going to be 120 okay stack እየጻፋች okay 120 alright by the same token NNP ማግኘት ከፈለጋችሁ ምን ብታደርጉት ከGNP ላይ again depreciation መቀነስ depreciation 5000 ነው so ምን ታደርጋላችሁ ማለት ነው ከ126000 ላይ 5000 ተቀንሱ 121000 አይቀርም so 121000 ማለት ነው በቃ very simple ስለዚህ እነዚህን አራቱን ናሽናል ኢንካም ሜዠሮች በዚህ በቀላል መንገድ ካልኩሌት ማድረግ ትችላላችሁ ማለት ነው አይ ሆፕ ግልጽ ሆኖላችኋል እሺ ሌላ ናሽናል ኢንካም ሜዠሮች ለመመልከት እንሞክር so ከጂዲፒ እና ጂኤንፒ በተጨማሪ አሁን ሁለት ናሽናል ኢንካም ሜዠሮች ኦሬዲ ኢንትሮዲዩስድ ሆናችሁ ማለት ነው ኤንዲፒ እና ኤንኤንፒ የሚባል አሁን ደግሞ ናሽናል ኢንካም ኦር ኤንአይ ምንለው ሜዠር ደግሞ ኢንትሮዲዩስ ላድርጋችሁ እሺ አንድ ፎርሙላ የቀድሞ ላይ ብጨምርላችሁ ደስ ይለኛል ማለት ሲምፕሊፋይድ የሆነ ቨርዥን እንዲሆንላችሁ ማለት ነው ቅድም GNP እና GDP GNP ማለት GDP plus NFI ብለን ገልጸናል አይደል ሶ ከዚህኛው correspondingly follow የሚያደርግ አንድ ፎርሙላ አለ አጠር አድርጋችሁ መስራት ከፈለጋችሁ you can say NNP is NDP plus NFI አድርጋችሁ መስራት ትችላላችሁ alright so ምን ማለት ነው መሰላችሁ አሁን እዚህ NDP ስንት ነው 120 አይደለ so እዚህ ጋር NFI ሲደምርባት 121000 አላገኘም alright so look እዚህ ጋር GNP GDP plus NFI እንዳልኩት I can say NNP is NDP plus NFI አድርጋችሁ መስራት ትችላላችሁ alternatively እንድትጠቀሙት ነው ቅድም ሄድ ነው ማከድ ይሆናል alright so national income ሌላኛው ሜዠር ነው ብለናል so national income I think ቃሉ describe እንደሚያደርግላችሁ it measures how much everyone in the economy has earned well income ሚለው ሐሳብ ራሱ እሱ ነው አይደለ income is something that the factors of production earn የሚያደርጉት right this four factors of production ያው in elementary economics እንደምታውቁት factors of production ምንላቸው ማን ናቸው we have land labor capital እና entrepreneurship አሉ አይደለ so እነዚህ four factors of production earn የሚያደርጉትን income አንድ ላይ ስናመጣው ምን እናገኛለን ነው national income እናገኛለን ነው the basic concept እሺ alright so ምንድናቸው እነዚህ factors of production earn የሚያደርጓቸው ኢንካሞች ሚለውን እዚህ ጋር መመልከት እንችላለን alright so compensation of employees so basically ለሌበር የሚሰጠው return ማለት ነው አይደለ so compensation of employees ስንል it might include wage ወይም salary alright የዌጅ እና የሳላሪ ምን ልዩነት ምን እንደሆነ ኢንካም አፕሮች ላይ በደንብ ዲስከስ አድርገናል so እሱ ሊሆን ይችላል or እጃቸው ላይ የሚደርሳቸው ብቻ ሳይሆን እንደ employment benefit የሚያገኙአቸው ነገሮችም compensation to employees የሚለው ውስጥ ይካተታል ለምሳሌ አንዳንድ መስሪያ ቤት የሚሰሩ ሰዎች የጤና ሽፋን ሊኖራቸው ይችላል or transportationአቸው accommodate ሊደረግ ይችላል housing so in any form የሚያገኙት benefit or even tipም include ሊያደርግ ይችላል so in any form ብቻ employees የሚያገኙት compensation አንደኛው የናሽናል ኢንካም ኮምፖነንት ነው alright ሁለተኛው proprietors income maybe እቺኛው ቃል አዲስ ልትሆንባችሁ ትችላለች ለአንዳንዶቻችሁ proprietors income so forms of business ownership የሚባል ሐሳብ አለ in business
አሁን የቢዝነስ ትምህርታችሁ ላይ ስፔሻሊ ወደፊት ደግሞ በዚህ ፊልድ የምትቀጥሉ ልጆች ካላችሁ በደንብ በሰፊው ዲስከስ ታደርጉታላችሁ ሶ among these different forms of business ownership አንዱ sole proprietorship ይባላል so sole proprietorship ማለት በአንድ ግለሰብ with a single owner run የሚደረግ ካምፓኒ ማለት ነው እሺ proprietorship so ያ proprietor ወይም ያ business owner ያ single business owner የሚያገኘውን income ለመግለጽ ነው እሺ እዚህ ጋር proprietor's income የሚለው so basically it is the profit earned by that self-employed individual ያ የራሱን ቢዝነስ ራን የሚያደርገው ሰው የሚያገኘው ኢንካም proprietor's income ተብሎ ሪፈር ይደረጋል ኦልራይት ሌላው ሬንታል ኢንካም ኦልራይት ሶ አሁን ቤዚካሊ ሬንት የምንለው ምንድነው I mean economically speaking ማለት ነው it is the return for land አይደለ so house or land any return ያለው ነገር non monetary የሆነ asset የዛን return rental income እንለዋለን ኦልራይት so basically this is the return ከhousing ከland የምናገኘው return rental income እንለዋለን ሜቢ እዚህ ጋር አሁን ከዘረዘርኳቸው በተጨማሪ አንዳንድ ጊዜ የአይምሮ ንብረት መብት የሚባል አይደለ patent right so ይሄም ገንዘብ ሊያስገኝ ይችላል አይደለ patent so ከሱም የሚገኘው rental income ውስጥ ልናካትተው እንችላለን ኦልራይት so አሁን እንግዲህ ምን እየዘረዘርን ነው ናሽናል ኢንካም ውስጥ ምን ኮምፖነንቶች አሉት የሚለውን እየዘረዘርን ነው so basically ለነዚህ ፋክተርስ ኦፍ ፕሮዳክሽን የሚኖራቸው ሪተርን ለመዘርዘር እየሞከርን ነው ኦልራይት አሁን የቅድሙ ኢንካም proprietor's income ብለናል self owned የሆነ ቢዝነስ ወይም ራሱን የቀጠረ ሰው ልንለው እንችላለን so ያ ሰው የሚያገኘው ፕሮፊት proprietor's income ብለን ሪፈር አድርገናው ነበር አሁን ደግሞ በኮርፖሬት ሌቭል ሲሆን or በድርጅት ደረጃ ሲሆን corporate profit እንለዋለን ማለት ነው so basically ተመሳሳይ አይዲያ ነው except this one ለፕራይቬት ኢንዲቪጁዋል ወይም አንድ ግለሰብ ቢዝነሱን ኦውን የሚያደርገው ከሆነ ነው ኮርፖሬት ፕሮፊት ደግሞ የምንለው በኮርፖሬት ሌቭል ያለ ፕሮፊት ነው ሶ በኮርፖሬት ሌቭል የሚገኘው ፕሮፊት ሙሉ በሙሉ ለኮርፖሬቱ ወይም ለተቋሙ ባለቤቶች አይሰጥም አይደል ሙሉ በሙሉ አይሰጥም አትሊስት የተወሰነ ፓርት ይሰጣል ሶ ለባለ አክሲዮኖች or ለባለ ድርሻዎች የሚሰጠው አማውንት ምን ይባላል ዲቪደንድ አይ ቲንክ ከዚህ በፊት ይሄን ቃል ሰምታችሁት ሊሆን ይችላል እንግዲህ ኮርፖሬት ለመባል ብዙ ኦነሮች በጋራ ሆነው ተሰብስበው የሚፈጥሩት ኢንስቲትዩሽን አለ ኮርፖሬት ምንለው ቀደም እንደነገርኳችሁ it's one of the forms of business ownership ስለዚህ እነዛ ባለ አክሲዮኖች ወይም እነዛ ባለ ንብረቶች ልንላቸው እንችላለን ከዛ ድርጅት ትርፍ ላይ ለእያንዳንዳቸው እንደየ አክሲዮናቸው ብዛት ይሰጣቸዋል አለ ሼር ይሰጣቸዋል ሶ ያ ከፕሮፊቱ ላይ ለሰዎቹ ለባለ አክሲዮኖች የምንሰጠው ፓርት ዲቪደንድ እንለዋለን እንዳልኳችሁ ያ ፕሮፊት ሙሉ ለሙሉ ለነሱ አይሰጥም ኦልራይት ሶ በቀረው ምን እናደርጋለን some of it might be a retained earning when undistributed profit እንለዋለን right undistributed profit okay ለምንድነው undistributed profit እንለው because that earned profit may not be returned to the owners ለስቶክሆልደሮቹ ላይ መለስ ይችላል rather ለዛው ለኢንስቲትዩሽኑ ተመልሶ reinvest ሊደረግ ይችላል so some part of it will be shared some part of it will be reinvested and of course some part of it tax ለመክፈል ይውላል ማለት ነው so anyway እነዚህን በሙሉ ምን ውስጥ እናካትታቸዋለን ነው corporate profit ውስጥ እናካትታቸዋለን the last but not the least net interest ነው within economics the return to capital ነው net interest ምንለው so any monetary asset ሊሆን ይችላል or any form of capital የሚያስገኘውን return net interest እንለዋለን so all this included ምን ውስጥ ነው የምናስገባቸው ማለት ነው national income ስለዚህ እነዚህ በሙሉ ደምረን የምናገኘውን result national income እንለዋለን and that national income is one of the national income accounting measures so again ይሄንን በደንብ ኮንክሪት ለማድረግ አይዲያውን እስቲ ኤግዛምፕሎችን እንመልከት alright so በጣም ሲምፕል ነው እስካሁን ከሰራናቸው so find the national income ይላል so አንዳንድ ኢንፎርሜሽኖች እዚህ ጋር ተሰጥተውናል so የመጀመሪያ አሁን simplified economy ነው እንግዲህ በተደጋጋሚ throughout the chapter ስነግራችሁ እንደነበረው ዋናው ሐሳባችን እዚህ ጋር መጀመሪያ ኮንሰፕቶቹን መረዳት ስለሆነ በጣም unrealistic የሆኑ ቁጥሮች ነው እየተጠቀምን ያለነው so please don't mind that እሺ ዋናው ኮንሰፕቱ ላይ ፎከስ አድርጉ because real ዳታዎችን እዚህ ጋር ብናመጣ ቁጥሮቹ ራሳቸው overwhelming ነው የሚሆኑት for that reason በጣም simplified የሆኑ ቁጥሮች ነው እያመጣን ያለነው እንጂ በሀገር ደረጃ ያለው compensation to employees $7000 ሊሆን አይችልም I understand that ግን አሁን እዚህ ጋር ፎከሳችን ሐሳቡ መረዳት ስለሆነ please
stick with this examples እሺ so compensation to employees in our simplified economy ምን ያክላል 7000 and the net interest $800 ነው rental income 200 ነው and profits የproprietors income የcorporate profitም አንድ ላይ አድርገን ነው $2000 አገኘን now we are asked to calculate the national income ምንድነው የምናደርገው ሁሉንም እንደምረዋለን very simple right ለሁሉም because national income ማለት ነው ብለናል it is the income earned by the factors of production in the economy so የሁሉም ተከፋፍሎ ተሰጥቶናል and then ይሄንን መደመር ነው so basically I mean ለአስራንዳ ክፍል ተማሪ ቁልቁል መደመር አይከብድም right so እነዚህን ስንደምራቸው ስንት እናገኛለን እነዚህ ሁለቱ 1000 ይሆናሉ right 1000 2000 1000 ሲደመር 2000 3000 3000 ሲደመር 7000 10000 ይሆናል ማለት እሺ so ታዲያ ምንድነው ቻሌንጁ እዚህ ፓርት ላይ ብላችሁ ጠይቁ አሁን እዚህ ጋር እኔ ኢንፎርሜሽን ኤክስትራክት ያደረኩ ስላመጣሁት ነው እሺ ማለት በጣም ብዙ ኦቨርዌልሚንግ የሆነ ኢንፎርሜሽን ሲሰጣችሁና ናሽናል ኢንካም ካልኩሌት አድርጉ ልትባሉ ትችላላችሁ ስለዚህ you have to be cognizant like የትኛው ይገባል የትኛው አይገባም የሚለው ማወቅ አለባችሁ or else you will get confused እሺ አሁን እዚህ ጋር የሚያስፈልገው ኢንፎርሜሽን ብቻ ለይቼ ስላመጣሁት ነው you know አንዳንዴ ግን አንዳንድ ፕሮብሌሞች ለምን ያጋጥማችኋል እነዚህ ብቻ ሳይሆኑ ናሽናል ኢንካም ለመስራት የማያስፈልጉ ኢንፎርሜሽኑም ያካትቱባችኋል ጥያቄው so that way you have to be able to pick which ones will you include የምታረጓቸው ለይታችሁ ማወቅ ይኖርባችኋል ማለት ይሄኛው በጣም የቀለለለ ምንድነው because ሁሉም ናሽናል ኢንካም የሚለው gross measure ላይ include የሚደረጉ ነገሮች ተለይተው ስለተሰጡ anyway ሁሉንም ስንደምራቸው 10000 እናገኛለን and this is going to be NI or national incomeአችን ይሄ ይሆናል very simple ቅድም ያልኳችሁ forms of business ownership እግረ መንገዳችንን ነው even though የዚህ section or የዚህ part you know ዋና ቁም ነገሩ ባይሆንም you know ስላጋጠመን ነው sole proprietorship ምንድነው corporate ምንድነው የሚለው ቅድም እንደነገርኳችሁ and as it's clear from this picture sole means alone right so በአንድ ሰው ብቻ ራን የሚደረግ ቢዝነስ ሲሆን sole proprietorship ይባላል and of course the income that's earned from this type of business proprietors income እንለዋለን so a business that has a single owner who pays personal income tax on profit earned from the business is sole proprietorship that's very simple right and then business form ደግሞ corporate ከሆነ በብዙ ሰዎች own የሚደረግ ከሆነ corporation እንለዋለን ነው so they are legal entities so እንዳልኳችሁ የዚህ ፓርት ዋና ርዕስ ስላልሆነ ነው እንጂ there are many things that we can discuss about corporations and proprietors income so ለምሳሌ አሁን legal entities ናቸው ስንል ምንድነው ህጋዊ ሰውነት ያላቸው ተቋማት ናቸው ማለት ነው so which are owned by many people through shareholding you know በአክሲዮን ብዙ ሰዎች own የሚያደርጉት corporation ይባላል ነው so ከዛኛው አንድ በጣም የሚለየው ነገር ምንድነው the fact that it's a legal entity ራሱን የቻለ ህጋዊ ሰውነት ያለው ተቋም መሆኑ ነው unlike sole proprietorship ነገራችን ላይ alright እዚህ ጋር you know ተቋሙና ሰውየው በህግ ፊት አንድ ናቸው እዚህኛው ላይ ስትመጡ ግን ተቋሙ ሌላ ነው ኦነሮቹ ሌላ ናቸው anyway ቅድም እንደነገርኳችሁ ዋና ኮንሰርናችን እሱ አይደለም በቃ ሁለት forms of business ownership የሚባል you know sole proprietorship እና corporation የሚባሉ business ownership ፎርሞች አሉ ሚሊዮን ብቻ ካወቅን for this specific topic በቂ ነው alright so እስካሁን ሁለት ዋና ሜጀሮች አየን አይደለም የመጀመሪያው ሜጀር ምን ነበር NDP አይደል net domestic product አየን ከዛ ደግሞ national income NI እንዴት ካልኩሌት እንደሚደረግ አየን አሁን ይሄኛው ሶስተኛ ነው ማለት ነው right personal income የምንለው ደግሞ ሜጀር አለ አሁን personal income ላይ ምን እናደርጋለን መሰላችሁ it is an income personal income is a measure of the income that people actually receive so receive is a keyword here እሺ ኢኮኖሚ ውስጥ ያሉ ሰዎች or people receive የሚያደርጉት income alright so receive keyword ነው ያልኳችሁ ለምን መሰላችሁ there is an income received but not earned and there is an income that's earned but not received ምን ማለት ነው መሰላችሁ okay አሁን income received but not earned income earned but not received እስቲ ከታችኛው እንጀምር earn የተደረገ ነገር ግን receive ያልተደረገ እጃችን ያልገባ እንደማለት so typical example እንውሰድ you know አሁን አንድ ሰው ደሞዙ ይሄን ያህል ነው ተብሎ ሲነገር let's say gross ደሞዙ 10000 ብር ነው ቢባል ሙሉ ለሙሉ 10000 ብር ተቆጥሮ ይሰጣል ማለት አይደለም right so ከዛ ውስጥ certain deductions ይኖራሉ so for example ለሶሻል ሴኩሪቲ መክፈል ያለበት ነገር ሊኖር ይችላል ለጡረታ you know ወደፊት መልሰው የሚሰጠው ቢሆንም ካሁኑ ነው አይደለም የሚከፍለው so እንደዛ አይነት deductions ይኖራሉ alright so ይሄ 10000 ብር earn ተደርጓል ግን receive አልተደረገም right ሙሉ ለሙሉ ይሄን 10000 ብር receive አላደረገው ስለዚህ
when we calculate personal income we do not consider income earned but rather we consider income received እሺ ሶ ይሄ ሙሉን 10 ሺውን አይደለም ማለት ነው personal income ስንሰራ ኮንሲደር እናደርግ receive የተደረገችውን ኮምፖነንት ብቻ ነው ይሄንን on a corporate level ማየት እንችላለን ቅድም ትዝ ይላችሁ ከሆነ corporate profitን at least 3 ኮምፖነንት አለው አለን አይደለ ለባለ አክሲዮኖቹ ተመልሶ የሚሰጠው ዲቪደንድ አለው ከዛ ደግሞ some of it እዛው reinvested ሊሆን ይችላል and ያንን undistributed profit ወይ retained earning ብለን ሪፈር አደረግነው right or the rest of it ደግሞ profit ከፕሮፊቱ ተቀንሶ ታክስ ሊከፈል ይችላል ብለናል now በኮርፖሬት ሌቭል ስታመጡት owners of that corporation ወይ shareholders of that corporation የሚያገኙት ምንድነው ዲቪደንዷ ብቻ ናት right even though እነዚህ shareholders the whole corporate profit ይበልና the whole corporate profitun earn ቢያደርጉትም እነሱ ሪሲቭ የሚያደርጉት ግን ዲቪደንዷን ብቻ ነው ስለዚህ አሁን ልዩነቱ በደንብ እየገባችሁ ነው ያስባሉ የኢንካም earned እና የኢንካም received okay shareholders of the company earn ያደረጉት the whole profit ቢሆንም እነሱ ሪሲቭ የሚያደርጉት ግን ዲቪደንዱን ብቻ ነው or personally ስታወርዱት ደግሞ ምን ይሆናል አንድ ሰው ደግሞ 10 ሺህ ብር ቢሆንም the whole of it አያገኘውም አይደለ even though 10 ሺውን earn ቢያደርግም receive የሚያደርገው is much less than that right so this is the distinction between income earned and income received ስለዚህ አሁን in our case አሁን የነገርኳችሁ ኤግዛምፕል ላይ ምን አለ ማለት ነው there is an income earned but not received deduction አለ or በተቃራኒው ስንመለከት ደግሞ there is an income received but not earned so ይሄኛው ደግሞ ምን ሊሆን ይችላል ኖርማሊ እንግዲህ አንድ ኢንካም earn ተደረገ ለመባል at least in the economic sense there has to be some transaction involved okay ይሄ ሰው ኢንካም ሲያገኝ in return የሚሰጠው ምርት ወር አገልግሎት መኖር አለበት alright so ከሌለ ምን ይባላል ማለት ነው ያ ኢንካም ሪሲቭ ተደርጓል ነገር ግን earn የተደረገ አይደለም ለምሳሌ አሁን እናንተ ለአንድ ለተቸገረ ወንድማችሁ or እህታችሁ ገንዘብ ከሰጣችሁ ያ ሰውዬ ያንን ገንዘብ ሪሲቭ አደረገው ነው የምንለው right earn አደረገው አንልም አይደል because በምላሹ ምንም የሚሰጣችሁ ምርትም ሆነ አገልግሎት ስለሌለ ማለት ነው so ሐሳቡ ገባችሁ so income received but not earned ካለን ምንም በምላሹ የሚሰጥ ነገር ሳይኖር ሲቀር ነው ማለት ነው which is አሁን የሰጣችሁ for poor people ስንረዳ ያለው scenario income earned but not received ሲሆን ደግሞ we earned it ለሰጠነው ምርት or አገልግሎት ያገኘነው ነገር ነው በምላሹ ነገር ግን not all of it is going to be received so ያንን income earned but not received ለምሳሌ አሁን የቅድሙ ላይ ለፔንሽን ወይም ለጡረታ ኮንትሪቢዩት የምናደርጋት ፓርት ምን ትባላለች it is earned but it's not received አሁን ይሄ ሁሉ ዲቴይልስ የገባው ለምንድነው መሰላችሁ ፐርሰናል ኢንካም ስንል earn ስላደረግነው ሳይሆን የምናወራው ሪሲቭ ስላደረግነው ነው ሚሊዮን እንድትይዙ ነው የተፈለገው now ይሄን ዴፊኒሽን ይዘን እስቲ የፐርሰናል ኢንካም ፎርሙላ ምን እንደሆነ ለማየት እንሞክር ፐርሰናል ኢንካም ማለት NI which we just talked about አይደለ ስለ NI ተነጋግረናል እንዴት ካልኩሌት እንደሚደረግ so ከሱ ላይ ምን ቀንሳቸው ነገሮች አሉ እና ማን ነው ምን ቀንሰው earn ተደርገው ነገር ግን ሪሲቭ ያልተደረጉ because all we care about when we compute personal income ምንድነው ሪሲቭ ተደርጓል አልተደረገም ነው አይደለ so ተመልከቱ ናሽናል ኢንካም ለና ምን እንደምቀንስ ይሁ undistributed corporate profit retained earning because ቅድም ተባብለናል even though that retained earning is earned by the owners received ግን አልተደረገም for that reason አያችሁ ዲዳክት አደረገዋል ሁለተኛ social insurance tax again ከሰዎች ኢንካም ለሚቀነስ ነገር ነው አይደል earn ያደረጉት ነበር ነገር ግን ሪሲቭ አላደረጉት for that reason ዲዳክት አደረገዋል again እዚህ ጋር ነው corporate profit tax አይደለ corporate profits ላይ some component tax ለታክስ ይከፈላል ብለናል አይደል so ያቺ amount earn የተደረገች ነበረች ነገር ግን ምን አልተደረገች ሪሲቭ አልተደረገች for that reason ምን ይደረጋል ዲዳክት ይደረጋል and then the most important part plus transfer payments ቅድምም ብያችሁ ነበር there is an income that's earned but not received there is an income that is received but not earned እንደውም ሰው ስንረዳ ምናምን ያልኳችሁ ኤግዛምፕል ማለት ነው right so እሱ ላይ ያንን in formal terms ስናስቀምጠው transfer payment ብለን እንጠራዋለን right አሁን ቲፒካል transfer payment ኤግዛምፕል ብለን ከዚህም በፊት በዚሁ ሌክቸር ሲሪስ ላይ ያየናቸው ነበር አይደል ለምሳሌ ሰብሲዲ ልትወስዱ ይችላልላችሁ መንግስት የሚያደርገው ድጎማ አይደል አንዳንድ ሴክተሮች ላይ እንዲሁ ዝም ብሎ ሰብሲዳይዝ ሊያደርግ ይችላል ሊደጉም ይችላል በምላሹ ምንም ነገር ሳይገኝ ማለት ነው so that's an example of a transfer payment
ማለት በድርጅት ደረጃም ሊደረግ ይችላል ያ necessarily personal level ላይ ሆነ ይችላል so anyway that transfer payment ምንም እንኳን earn ባይደረግ receive ተደርጓል right for that reason ምን መደረግ አለበት personal income ውስጥ መካተት አለበት that's the whole point ስለዚህ አሁን all this መደመርን መቀነስ ምንድነው ማለት ነው trying እቺን definition የሚገልጽ ፎርሙላ ለማምጣት ነው እየሞከርን ያለነው ማለት so ባጭሩ እንደምታረጉት ናሽናል ኢንካም አለ ከናሽናል ኢንካሙ ላይ earn የተደረጉ ነገር ግን receive ያልተደረጉ ኢንካሞችን ትቀንሳላችሁ and of course earn ባይደረጉ receive የተደረጉ ኢንካሞችን ትደምራላችሁ that is the definition of personal income okay so ሐሳቡ ከገባችሁ even ፎርሙላው ሜሞራይዝ ባታረጉትም በተሰጣችሁ ኢንፎርሜሽን መሰረት personal income ካልኩሌት ማድረግ ትችላላችሁ አሁን እቺን personal income ካልኩሌት ካደረግን በኋላ አንድ ስቴፕ ደግሞ ወደፊት እንሂድ disposable personal income ምንላት ደግሞ አለች አሁን አስተውላችሁ ከሆነ ቅድም personal tax የሚል ነገር አላወራን ማለት personal income tax ምንለው አለ ሰዎች ከደሞዛቸው ላይ የሚቆረጥ ታክስ አለ right so እሷን ታክስ እስካሁን ሪዘርቭ አድርገናታል አልቀነስናት right so እሷን ከቀነስናት personal income መሆኑ ይቀርና ምን ይሆናል disposable income or alternatively you can call it disposable personal income ብላችሁ መግለጽ ትችላላችሁ ማለት so ልዩነቱ ምንድነው እዚህኛው ላይ ማን ዲዳክት ይደረግበታል personal taxes personal income tax ዲዳክት ከተደረገበት ነው disposable income የምንለው ማለት okay so you have to make sure የቅድሙ ላይ ማንን አትቀንሱም personal income tax አይቀነስም እሺ personal income tax ከተቀነሰ you get a new measure which is personal disposable income ነው የምታገኙት ነው okay ምን ማለት ነው personal disposable income so it is a portion of the personal income አሁን ቅድም earn የተደረገ receive ነው ያያልን ቀናንሰን ደማምረን ምን አግኝተናል personal income አግኝተናል right so from that personal income personal tax ነው የምናወጣው ተባልነው right so ምን ማለት ነው disposable income የሚለውን ደግሞ ዲፋይን እናል it is a portion of the personal income so it's a personal income አለ so a portion of it all right a portion of your personal income that is used for consumption or saving so basically in economics ምንድነው income is either saved or consumed አይደለ በኮንሱመሮች ስለዚህ ለኮንሰምፕሽን ወይም ለሴቪንግ ዲስፖዝ የምናደርገው part of our income disposable income ይባላል right so disposable ቃሉ ራሱ ምንድነው የሚለን an income that's ready to be disposed ready to be used right so I mean dispose ስናደርገው ቅድም ለተነጋገረው ወይ ኮንሱም ነው የምናደርገው ወይ ሴቭ ነው የምናደርገው alright so ያ ነው የዲስፖዛብል ኢንካም ሐሳብ እሺ ዲስፖዛብል ስንል ለመጠቀም ሬዲ ሆነ or ባጭሩ በቃ እጃችን ላይ የሚደርሰው እጃችን ላይ የሚቀረው ኢንካም ምን ይባላል disposable personal income alternatively spendable income ልትሉ ትችላላችሁ እሺ spendable okay income that is ready to be spent or sometimes take home pay ልትሉ ትችላላችሁ right take home pay so all this personal disposable income describe የሚያደርጉ ቃላት ናቸው አይደል because ሁሉም ተርሞች ምን እንደሚነግሩ an income እጃችን ላይ ያለ and ወይ ለኮንሰምፕሽን ወይ ለሴቪንግ የምንጠቀመው ገንዘብ ለማለት ፈልገን personal disposable income ስንል እስቲ አሁን የተነጋገርናቸው ሁለት ሜጀሮች አሉ አይደል እስቲ በቁጥር ደግሞ እናያቸው so find personal income and personal disposable income ካልኩሌት አድርጉ ይለናል again እዚህ ጋር ብዙ ኢንፎርሜሽኖች ተሰጥተውናል እሺ so national income ተሰጥቶናል undistributed corporate profit ወይም retained earning ተሰጥቶናል social insurance tax corporate profit tax transfer payment እና personal tax ተሰጥቶናል now ይሄን ኢንፎርሜሽን ተጠቅመን personal income ላይ እንስራ አሁን ዴፊኒሽኑን በደንብ ታስተውላላችሁ ቢያስባለው personal income ላይ ምንድነው it is the income earned by the income received by okay that's ተሳሳቱ ያልኩ ነው ራሴ ተሳሳቱ so the personal income አጠቃላይ ኢኮኖሚ ውስጥ ያሉት ሰዎች receive የሚያደርጉት income ነው አይደል earn የሚያደርጉት ሳይሆን receive የሚያደርጉት income alright ስለዚህ personal income national income ላይ receive የተደረጉትን መደመር earn ተደርገው ግን receive ያልተደረጉትን መቀነስ ነው የተባባልነው right እሺ so national incomeአችን ምን ያክላል 10000 alright so በቁጥር እየተካውት ሊሄድ ቀጥታ እቺን ላጥፋትና ጀመር alright so pi personal income is equals to ልበልና so national income ስንት ተሰጥቶኛል 10000 alright alright ከዛ ግን earn ተደርጎ receive ያልተደረገ ካለ ዲዳክት ያደርኩ ሊሄድ አይደለ alright so undistributed corporate profit now this is earned but not received ስለዚህ ምን መደረግ አለበት ዲዳክት መደረግ አለበት እሺ ስለዚህ I'll do minus 5000 እሺ ከዛ ደግሞ social insurance tax again ይሄ
earn ከተደረገ ኢንካም ላይ ሪሲቭ ያልተደረገ ፓርት ነው ራይት ሪሲቭ ካልተደረገ ደግሞ ፒአይ ውስጥ አይካተትም ራይት ሶ ሶሻል ኢንሹራንስ ታክስ አጌን እቺ 200 ዲዳክት መደረግ አለባት እሺ ሶ አጌን -200 እሺ ልቀጥል ኮርፖሬት ፕሮፊት ታክስ አጌን ኮርፖሬት ፕሮፊት ታክስም ኮርፖሬቱ ኦነሮቹ earn ያደረጉት ነው ነገር ግን ሪሲቭ የተደረገ አይደለም ራይት ሶ ፎር ዛት ሪዝን ኮርፖሬት ፕሮፊት ታክስ 500 መደረግ አለበት አጌን መቀነስ አለበት አያችሁ ሐሳቡን ከያዛችሁት ኮንሰፕቱን ከተረዳችሁት ካልኩሌት ለማድረግ ብዙም አያስቸግርም ፕላስ ፎርሙላውን መሸምደድ አይጠበቅባችሁ ሞር ኢምፖርታንትሊ ትራንስፈር ፔመንት 200 ምን ተባብለናል ትራንስፈር ፔመንት even though it's not earned it is received for that reason ምን መደረግ አለበት ይደመራል right so transfer payment plus 200 all right so all የሚያስፈልገን ይሄ ነው አይደል ፒአይን ካልኩሌት ለማድረግ እሺ ስለዚህ ላኪሊ እዚህ ጋር -200 እና +200 አሉ ይጣፋልኛል right so 10000 እዚህ ጋር -500 አለላችሁ -1000 ይሆናል right so 10000 -1000 is 9000 ስለዚህ ፐርሰናል ኢንካማችን 9000 ይሆናል well whatever monetary measure you want to use I think እዚህ ጋር ዶላር ነው ያለን so 9000 ዶላር is the personal income now ከፐርሰናል ኢንካም ደግሞ አንድ ስቴፕ ምን ማለት እንችላለን personal disposable income all right in economics usually personal disposable income YD ብለን represent እናደርጋለን all right so personal disposable income እንደምናደርገው ብለናል ከፐርሰናል ኢንካም ላይ personal tax መቀነስ right personal tax ስንት ነው እዚህ ጋር 500 so what do we do ከ900 ላይ 500 ሲቀነስ disposable income አገኛለሁ so 500 ሲቀነስ እዚህ ጋር ከ9000 ላይ 500 8500 right so 8500 is going to be the personal disposable income all right so እንደምታዩት በጣም ቀላል ነው ኮምፒውቴሽን ቅድም እንደነገርኳችሁ the challenge እንደዚህ አይነት ጥያቄዎች ላይ ኢምፖርታንት የሆነውን ኢንፎርሜሽን ኤክስትራክት ማድረግ ነው just in case unnecessary informationም አብሮ ፕሮብሌሙ ላይ ከተሰጣችሁ እሺ ሌላ ደግሞ ሜጀር እንመልከት per capita income all right this is way easier to compute so per capita GDP or per capita income so per capita ስንል ምን ማለታችን ኦኬ እቺ ካፒታ የምትለዋ is a Latin word እሺ so ምን ማለት ነው መሰላችሁ ካፒታ means head all right so when we say per capita GDP we mean the GDP per head እያለን ነው or theoretically ያንን GDP ለእያንዳንዱ ሰው ብናዳርሰው or ብናከፋፍለው እያንዳንዱ ሰው ስንት ይደርሰዋል አይነት አስተሳሰብ ነው ማለት እንደተነጋገረው እንግዲህ GDP ሜጀር የሚያደርገው አጠቃላይ ኦቨርኦል ኢኮኖሚክ ፐርፎርማንስ ነው አጠቃላይ ፍሎውን ኢኮኖሚ ውስጥ ያለውን የፕሮዳክት የኢንካም የኤክስፔንዲቸር ፍሎ የሚነግረን ቁጥር ነው ብለናል ማለት we don't practically do that like we don't share the GDP for all citizens we don't do that ግን ሪፕሬዘንታቲቭ የሆነ ቁጥር ለማግኘት ከመፈለግ የተነሳ ነው ያንን የምናደርገው እሺ so anyway የሚነግረን theoretically ምንድነው per capita GDP it is the GDP divided for the entire population ያንን GDP ለአጠቃላይ ለህዝብ ቁጥሩ ብናካፍለው ለእያንዳንዱ ስንት ይደርሳል አይነት concept ነው ማለት per capita GDP ምንድነው so per capita GDP shows the amount of GDP per person እንደነገርኳችሁ capital in Latin ምንድነው ብያችኋለሁ head so GDP per head per one person per one individual GDP ስንት ነው እንደማለት ነው very simple so it shows what an average individual earns in the economy በአማካኝ አንድ ኢኮኖሚ ውስጥ ያለ ሰው ምን ያህል earn ያደርጋል የሚለውን estimate ለማግኘት ይረዳናል right so that's per capita GDP compute ማድረግ አላማችን ምክንያቱም የአንድ ሀገር GDP ይሄን ያህል ነው ተብሎ ዲስክራይብ ሲደረግ የህዝብ ቁጥሩንም ከግምት ውስጥ ማስገባት ያስፈልጋል አይደል so ትንሽ የህዝብ ቁጥር ያለበት ሲሆንና ትልቅ የህዝብ ቁጥር ያለው ሀገር ከሆነ GDP እኩል ኢንተርፕሬቴሽን አይኖረው አይደል ስለዚህ ፖፑሌሽኑንም ከግምት ውስጥ ለማስገባት ነው ማለት ነው per capita GDP compute ማድረግ የሚኖርብን አይደል because GDP በጣም ትልቅ ቁጥር ሰንተን ፖፑሌሽኑ በዛው ልክ ትልቅ ከሆነ GDP ያን ያህል ማክሮ ኢኮኖሚክ ፐርፎርማንሱ ጥሩ መሆኑን አያሳይም ማለት ነው ስለዚህ that's why የህዝብ ቁጥሩን ከግምት ውስጥ መግባት ስላለበት ነው per capita GDP የሚባል ሜጀር ያስፈልገን ነው so the computation the formula በጣም ቀላል ነው per capita GDP ማለት GDP over the number of population የሀገሪቷን የህዝብ ቁጥር ማካፈል ነው and of course ምን ሪፍሌክት ያደርጋል ብለናል ኢኮኖሚ ውስጥ ያለ አንድ አቨሬጅ ሰው ምን ያህል earn ያደርጋል የሚለውን estimate ይሰጠናል per capita GDP alright እንግዲህ last time እንደተነጋገርነው እዚህ ጋር GDP ሁለት አይነት ስላለ እሱ ማሰብ አለባችሁ እሺ
ጂዲፒ ሪል ጂዲፒ ሊሆን ይችላል ኖሚናል ጂዲፒ ሊሆን ይችላል ተባብለናል አይደል ስለዚህ ሁለት አይነት ፐር ካፒታ ጂዲፒዎች አሉ ማለት ነው ራይት ቢካዝ ፐር ካፒታ ሪል ጂዲፒ መስራት ትችላላችሁ ኦር ፐር ካፒታ ኖሚናል ጂዲፒ መስራት ትችላላችሁ ስለዚህ ያው እዚህ ጋር እንደምትጠቀሙት የጂዲፒ አይነት ፐር ካፒታው ሁለት አይነት ሊሆን ይችላል I think that's very simple እሺ ስለዚህ አሁንም እስቲ ደግሞ የበለጠ ግልጽ ለማድረግ ኤግዛምፕል እንስራበት so for a hypothetical country again calculate the per capita real GDP ቅድም እንዳልኳችሁ and per capita nominal GDP calculate አድርጉ ይለናል so እዚህ ጋር ኢንፎርሜሽን ተሰጥቶናል real GDP nominal GDP እና total number of population ተሰጥቶናል so using this information per capita real እና nominal GDP ለመስራት እንሞክር alright so let's start with the per capita real GDP real GDP alright so እሱን ለማድረግ ምን እንደምናደርገው ወይ per capita real GDP ከሆነ we're going to use the real GDP right that's obvious so real GDP ያችን 200 ሚሊዮን ነው ይለናል so 200 ሚሊዮን is 2 times 10 to the power of 8 አድርጌ መጻፍ እችላለሁ over the total number of population አይደል so ሀገሪቱ ስንት ሰው አለ ይለኛል 10000 right so that is 10000 is 10 to the power of 4 አይደል ስለዚህ ይሄንን በፓወር ሩል ስትሰሩት ሜቢ ፓወር ሩል ላይ ኮንፊውዥን ያላችሁ ተማሪዎች ካላችሁ ምን እንደምናደርገው መሰላችሁ if we have the same base and exponent የተለያየ ከሆነ በዲቪዥን ጊዜ ምን እንደምናደርገው subtraction ይሆናል አይደለ so 10 to the power of 8 minus 4 ይሆናል so that's going to be 2 times 10 to the power of 4 so this is going to be 20,000 ማለት ነው so an average individual $20,000 ያገኛል እንደማለት ነው the per capita real GDP alright per capita nominal መስራት ከፈለገን ተመሳሳይ ነው የሚሆነው per capita nominal GDP alright so ቅድም real GDP ነበር የተጠቀምኩት አሁን ደግሞ nominal እንጠቀማለሁ ማለት ነው so nominal 300 ሚሊዮን ነው alright so ምን ላድርግ 300 ሚሊዮን ማለት 3 times 10 to the power of 8 ነው total number of population 10,000 ነው ተባብለናል አይደል 10 to the power of 4 ቅድም የተጠቀምናትን የፓወር ሩል አሁን መጠቀም እችላለሁ so 8 ሲቀነስ 4 is 4 so 3 times 10 to the power of 4 ይሆናል ማለት ነው so which is 30,000 አይደለም 30,000 ምንድነው ማለት ነው the per capita nominal GDP ስለዚህ እንዳያችሁት ኮምፒውቴሽኑ በጣም ቀላል ነው and interpretationum is very simple in fact አሁን እቺኛዋን ትንሽ ዩኒት ላስቀምጠበት ብል አሁን ይሄ $20,000 per person ቢሆን ገልጸው ይሄኛውም $30,000 per person አይደል ለእያንዳንዱ ኢንዲቪጁዋል አይደል ያካፈል ነው ስለዚህ በሰው ስንት ይደርሳል የሚለው ነው ኮምፒውት ያደረግን ያለ ነው so dollar per person ብላችሁ ትገልጹት የተሻለ ይሆናል alright የመጨረሻ ፖይንት GDP at market and factor cost ስለ GDP ምንነት ስንነጋገር GDP ምንድነው የሚለውን ዲፋይን ስናደርግ ዴፊኒሽኑን እያንዳንዱ ቃላት ምን ማለት እንደሆኑ እየተነጋገርን ነበር እና እዛ ላይ ካነሳናቸው ነጥቦች ውስጥ አንዱ ምን ነበረ GDP measures the value of the final goods and services produced in the economy at the market price ብለን ነበር so ነገር ግን GDPን ከማርኬት ፕራይስ ውጪ በሌላ ነገር መለካት እንችላለን ወይ ብለን ይሄን ጥያቄ ጠይቀን and then ምን ነበር የመለስነው ምላሽ yes of course እንችላለን ለምሳሌ ማርኬት ፕራይሱን ከመጠቀም ይልቅ ወይም ደግሞ ይሄ ነገር ስንት ነው የሚሸጠው ብለን ከማሰብ ይልቅ or alternatively ምን ማድረግ እንችላለን ይሄን ነገር ለመስራት ምን ያህል ወጪ ወጣ ብሎ ማሰብም ይቻላል ብለናል right so that's an alternative ስንት ይሸጣልና ስንት ፈጀ ይለያያል right so in fact in the definition of GDP market price-ን consider አድርጉ ነው የሚለን ግን there is an option ስንት ይሸጣል የሚለውን ትተን or እንደ አማራጭ ስንት ፈጀ የሚለውን which is the cost of production and ያንን ተጠቅመን ደግሞ ቫልዩ መለካት እንችላለን ብለን ተነጋግረን ነበር right maybe ያን ቪዲዮ ላይ ያያችሁት ካላችሁ GDP ምን ማለት ነው የሚለው ቪዲዮ ላይ ይሄን ሐሳብ ተነጋግረናል so እዚህ ጋር GDP at market price and factor cost ይላልና እንግዲህ factor cost ስንል different factors of production ምን ያህል earn አደረጉ ነው አይደል ስለዚህ ኦፕሽናል ነው አሁን እነዚህ ሁለት ነገሮች ምን ግንኙነት አላቸው የሚለው ነው እሺ እዚህ ጋር ማየት የፈለግነው two ways of measuring the value of the same commodity አለን እና እነዚህ these two ways of measuring ምን አይነት ግንኙነት አላቸው የሚለው ነው እዚህ ጋር የሚነግረን in fact it's very simple so market price ማለት ይለናል factor cost አለ for different factors of production የምንሰጠው return አለ plus net indirect tax በቃ so basically በሁለቱ መካከል ያለው net indirect tax ነው ማለት ነው ኦኬ ስለዚህ ምንድነው እቺ net indirect taxን ደግሞ መክፈል ይችላል ሁለት ቦታ it is indirect tax minus subsidy
right so subsidy እንግዲህ እስካሁን ምን ማለት እንደሆነ በተደጋጋሚ ተነጋግረናል አይደል so subsidy means ድጎማ right so መንግስት ሰብሲዳይዝ ሲያደርግ ታክስ ይቀንሳል አይደል so that's why እዚህ ጋር ዲዳክት ያደረግናት እሺ so ከኢንዳይሬክት ታክሱ ላይ ሰብሲዲ ስትቀንሱበት you get the net indirect tax በቃ ስለዚህ net indirect ታክሱን ፋክተር ኮስቱ ላይ ስትደምሩ you get the market price that's very simple all right so አሁን indirect tax ምን ላይ በተዘዋዋሪ የሚከፈል ታክስ ነው so ምን ማለት እንደሆነ ምን examples of indirect tax አሉ የሚለው separately ሌላ ቻፕተር ላይ ዲስከስ ይደረጋል anyway market price ግን you know ከፋክተር ኮስቱ ጋር ሪሌት ማድረግ ከፈለግን all we have to do is ፋክተር ኮስቱ ላይ net indirect ታክሱን መደመር ነው ማለት ነው so አሁን እስቲ እቺን የምታሳይ አንድ ኤግዛምፕል እንስራና የዚህን ሴክሽን ዲስከሽናችንን እንጨርሳለን so for a hypothetical country GDP at factor cost 10,000 ነው ይለናል ከዛ ተጨማሪ ደግሞ ሁለት ኢንፎርሜሽኖች ሰጥቶናል indirect tax እና subsidy ከዛ net indirect tax እና GDP at market price calculate አድርጉ ይለናል that's very simple አይደለ so ምን እናደርጋለን መሰላችሁ net indirect tax ማለት ነው ብለናል ከሙሉ ታክሱ ላይ ሰብሲዲ ኦር ድጎማው ሲቀነስ ኔቷ ትቀራለች ነው አይደል very straightforward ስለዚህ ምን እናደርጋለን መሰላችሁ net indirect tax ማለት ቅድም በተነጋገርነው ፎርሙላ መሰረት it is indirect tax less subsidies right so indirect tax ላይ subsidies ቀንስ minus subsidy so indirect tax ስንት ነው ይለኛል 500 alright subsidy 300 ነው sorry ሰብሲዲያችን 300 ነው right ስለዚህ ኔቱ ስንት ሆነ ማለት ነው 200 very simple all right so this is going to be the net indirect tax minus subsidy now once we have the net indirect tax እቺን ፋክተር ኮስቱ ላይ ሲደምራት ምን አገኛለሁ ማርኬት ፕራይሱን አገኛለሁ very simple ስለዚህ ተመልከቱ እዚህ ጋር GDP at market price ማለት GDP at factor cost which is 10,000 right so 10,000 ሲደመር እዚህ ጋር አሁን ያገኘዋትን net indirect tax ደምራታለሁ so I'm going to get 10,200 ማለት ነው very simple አያችሁት ስለዚህ this is how you relate factor cost እና market price በዚህ መልኩ relate ማድረግ ትችላላችሁ ማለት ነው so I hope other measures of national income የሚለው subsection ላይ በደንብ ሐሳቦቹ ግልጽ ሆነውላችኋል ብዬ አስባለሁ አንደርስታንድ አድርጋችሁታል ብዬ አስባለሁ so ምናልባት እዚህ ጋር አንደርስታንድ ለማድረግ የሚያስቸግሩ ኮንሰፕቶች ካሉ ኦር ቃላቶች ካሉ most of them probably ወደ ኋላ ያሉት ቪዲዮ ላይ ዲስከስ ተደርገዋልና እነሱን ቪዲዮዎች ብታዩ ይሄኛውን የተሻለ ለመረዳት ያግዛችኋልና ያኛውን ተመልሳችሁ እንድታዩት አበረታታችኋለሁ alright so this section ላይ የነበረን ዲስከሽን ይሄን ይመስል ነበር I hope you found it helpful next video GDP እና ከኢንካም ዲስትሪቢዩሽን ጋር ያለው ግንኙነት የምናይ ይሆናል ቅድም ባሳያችሁ የቴሌግራም ቻናል በመግባት ቴሌግራም ቻናላችን ላይ ሐሳብ አስተያየቶቻችሁን መስጠት አትርሱ በኔክስት ቪዲዮ እስክንገናኝ ድረስ ደህና